ወረኞች ማለት ነው። ስለ ሀይሚ አፈት ልኮ የወጣ ሚስጥር ያየ ሰው ያውራት፣ ወሬን ያየ ሰው ያውራት። ሌላ ደግሞ ሄሉን የምታስለቅሷት እናንተ ባለየዎች ማለት ነው። ሄለን ደግሞ በሰው ወሬ ማልቀስ የለብሽም እንዴ። አብሯት የሰራው ወንድ ሁሉ ፍቅረኛ ሆን ተብሎ ይዝልቃል እንዴ? ለምን ፍቅሩን አትቀበሉ እንዴ? ፍቅሩን ብትቀበለው ሄለን ወንድ ትቀይራለች እያላችሁ ተሳድባላችሁ። ከዛ ደግሞ አይን ያልፈልግም ለስራ ብቻ ነው የምፈልግ ስትሉት በግድ ፍቅረኛው ካልሆንሽ በግድ ካልተጣመርሽ እንዴ አንድ ሰው አንድ ነው ፍቅረኛ ሊይዝ የሚችለው እንጂ የስራ ባልደረባ የሆነ ሁሉ ፍቅረኛ ነው እንደሚባለው። ዩቲዩብ ባህሪ ነው ከወንድ ጋር መስራት። ካፕል ሙድ ካልሰራችሁ አይታይም። ለይታ ብላ ብር ከፍላቸው የሚመጡ ወንዶች ስራ ሊያሰሯት አብረው እንጂ ፍቅረኛዋ ሊሆኑ እንደፈለጉ ሊያደርጓት አይደለም። በግድ ፍቅረኛሽ ካልሆነ ለስራ ነው የመጣው ይሄ ሰውዬ። ስራውን ይስራ እንጂ ፍቅረኛሽ ሁን ፍቅሩን ተቀበዩ። እናንተ የማን አጣባሽ የማን የትዳር አገናኝ ኤጀንሲ ናችሁ? ራስ ወዳድነሽ ምናምን መብቷ ነው። ለስራ እስካመጣችሁ ድረስ ስራውን አርፎ ይስራ እንጂ ግዴታ ፍቅረኛው መሆን የለባትም። ሌላ እኮ ሪል ላይፍ ሊኖራት ይችላል። ሌላ ላይፏን ማውጣት የማትፈልግ ይሆናልና ሄሉ ማልቀስ የለብሽም። ሀይሚንም እንዲህ ነው የምታስለቅሷት። እንግዲህ ሀይሚንም እንዲህ ነው በቃ ልታስለቅሷት ትንሽ ነው የቀራችሁ ከተለያየ ወንድ ጋር ካልሰራሽ ብላችሁ ማለት ነው። እና አንዳንዴ የምጽፉትን ኮመንት እየተጠነቀቃችሁ ጻፉ። እንደዚህ ያየ ሰው በቦታው ያለ በአካል የሚያውቃቸው ሰው ሲያወራ በጣም ጥሩ ነው። ምክንያቱም የማያውቅ ሰው ዝም ብሎ ከላይ ብዙዎቻችን የሚመስለን እንደራሳችን ነውና ሚስጥር ወጣ ጋይስ። አፈት ልኮ የወጣ ሚስጥር እንዴት ነው? አብረው ይተኛሉ አይተኙም? አብረው ያድራሉ አያድሩም? ይሄ ነገር ነው ዞሮ ብዙ አወዛጋቢ ነገር እየፈጠረ ያለ እና እኔ ልንገራችሁ፣ አብረው ያድራሉ አያድሩም እኔ አውቃለሁ። በጂፒኤስ እየተከታተልኳቸው ነበረና በነገራችን ላይ የሚያቀሰው ሲያወራ ሰምቻለሁ። የሚያቃቸው በአካል የሚያቃቸው ነው ሪያሊቲ ላይፋቸውን የሚያውቀው እንጂ በአካል አብሯቸው ያልኖረ አጠገባቸው በዙሪያቸው የሌለ አንድ አካባቢ እኮ ሊሆኑ ይችላሉ፣ ግን በዙሪያቸው ትክክለኛ ማንነታቸውን የሚያውቀው አብሯቸው ያለ ሰው ነው። እና እኔ በፍራንክ መልኩ ራሱ ሳያቸው ብሩክና ሀይሚ በጣም የሆነች ፈሪ አይነት ሰው ናት። የሆነ ብላለች ባለፈውም ከካሜራ ጀርባ አንቀራረብም፣ አብረን አብዛኛው ጊዜ አናሳልፍም እያለች ነበረ። ብሩኬም ቢሆን ከካሜራ ጀርባም ቢሆን የሆነ ጨው አይነት ወንድ ይመስላለኝ፣ ጸጥ ያለ አይነት እዚህ ጋር እንደምናየው አይነትም አይደለም። ግን አንዳንዴ መግቢያ ሲሰራ አረብስማ ጣቢያ ይቀላቅላል። እና ያየ ሰው ሲያወራ ሰማው ጋይስ። እንደዚህ ያየ ሰው ሲያወራ ጥሩ ነው ጋይስ። በአካል የሚያውቃቸው ያያቸው ምናምን እንጂ የሆነ አሉባልታ ምናምን የሆነ ሰምቻለሁ የሚሉ ሰዎች ሊሰሙ ይችላሉ። ብዙ ነገር የሚሰሙ ሰዎች አሉ። በነገራችን ላይ በቅርባቸው ያሉ አዲስ አበባ ያሉ ምናምን ብዙ ሚስጥራቸውን ያውቃሉ። ምን እንደሆነ ምን እንደሚደረግ ምን እንደሚፈጠር ብዙ ሚስጥር ያውቃሉ፣ ግን አያወሩም። ምክንያቱም የሰው ሚስጥር አውርቶ የትም አይኬድም፣ ከባድ ሪስክ ስላለው ማለት ነው። ስለዚህ አፈት ልኮ የወጣ ሚስጥር ነው። እንግዲህ ያው ያየ ሰው ሲያወራ በጣም ነው ደስ የሚለው የምር። ግን እንደዚህ ሳያዩ ዝም ብሎ እንዲሰምቼ ነበር እንዲሃይቼ ነበር እያሉ እንትና እንዲብላይ ነበር እንትና ጋር ደውዬ ነበር እያሉ የሚያወሩ ሰዎች ሪል አይደለም። ግን እኛን የዚህን ያክል ይሄ ነገር የሚያሳስበን ነገር አይደለም። ግን ደግሞ እንደዚህ ያየ ሰው ምናምን ሲመሰክር ደስ ይላልና እኔ እምለው ነገር ቢሆን ሁሉም ሰው ግምቱን ሶሻል ሚዲያ ስትመጡ በነገራችን ላይ ሁላችንም እኛም አሁን ኦ ማይ ጋድ ከዚቹም ብላ እችም ጡጥም ተፈስታ ቆጠረች እንዴ! እኔንም እንደ ዩቲዩበር ቆጥራችሁኝ እየቀጠቀጣችሁኝ ነው አይደለ? እኔ በነገራችን ላይ ዩቲዩበር አይደለም ወሬኛ ነኝ። ወሬ በእርግጥ ራሴ ቪዲዮ ቀርጬ ኤዲት አድርጌ ምናምን አንዳንዴ ፖስት አደርጋለሁ። ግን ይህን ወሬ ማውራቱን በእርግጥ ስራ ነው። ግን ዩቲዩበር የሚባል አይዲያ ክሬት አድርጎ ቪዲዮ ቀርጾ ኤዲት አድርጎ ምናምን በራሱ አይዲያ የሚሰራ ሰው ነው እንጂ እኛማ ወሬ ፈትፋቾች፣ እኛ ዝም ብለን የዩቲዩበሮች ጥገኛ በሉን። የዩቲዩበሮች ጥገኛ እኛ ትንንሽ ዩቲዩበሮች እና እኛንም ከዛሽ ቁጥራችሁን ስድብ አሸማቀቃችሁን። የምር አትሳደቡ፣ የምር አትሳደቡ። ስድብ የእንትን ነው የሰይጣንና የእብድ ሰዎች ነው። ስድባችሁን ብታቆሙ ጥሩ ይመስለኛል። ከዛ ውጭ ግን
ያላየ ሰው ሲያወራ የምታምኑ ሰዎች። ከዛ ውጭ ደግሞ አንዳንድ የሆነ አሁን እናንተ አብራችሁ እንደ ጓደኛ ሆኖ ግን የእናንተን ሚስጥር እያሾለከ የሆነ እንዲያወራ ለሚፈልገው ሰው ብር ከፍለው ራሱ ወሬ እንዲወራባቸው የሚያደርጓሉ። ሄለንን ታስታውሳላችሁ? ሄለን የማርክ የድሯ ቆንጆ አለች። እሷን ማለት ነው በጣም ብዙ ነገር ሲያረጓት ነበረ እና ብር እየከፈሉ ሰው እንዲሰደብ ያደርጋሉ። ስለ ሄለንም ላወራ ነው የመጣው። ሄሉሻ የኔ ጠንበለል የኔ ቆንጆ ምን ሆነሽ ነው የምታለቅሽው? ፈጣሪ ሆይ ማልቀስ የለብሽም እኮ ሀቢብቲ፣ ማልቀስ የለብሽም። ለማን የምታለቅሽ? ሰው የሆነ ነገር አለኝ ቢሉሽስ ምን ያመጣሉ? ለፍልፈው ነው የሚቀሩት። እና ሄሉዬ የኔ ውድ ነገር የኔ ቆንጆ የኔ ቸኮላታ ለማንም ማልቀስ የለብሽም። ወንድ ከፈለገ ጠረግ ይበል። አንቺ ቆንጆ ሴት ነሽ። ወንድ ቤት ወንድ ይመጣል። ግን ከአንድ ሰው ጋር ድሮም ቢሆን ስር የምልሽ ለዚህ ነው። ሰው የተለያየ ሰው ጋር መስራት ጥሩ አይደለም። አንድ ሰው ጋር ስሪ ነው ሁሌም እያልኩሻለሁ። ትናንት ደግሞ ሰዎች እንዲህ አሉኝ ሰው ከማራት ወደ ኋላ አይልም። እቺ ራሷን ያጠፋችው ልጅ ራሱ በሰው ወሬ ነው። ሰው እንደሆነ ከማውራት ወደ ኋላ አይልም። የፈለገ ጥሩ ሰው ብትሆኝ አረብ ብትሆኝ ደግሞ ይሄ ሰውዬ ቆንጆ ነው አረብ ነው ብር ያለው መስሏቸው ከሱ ጋር ለማጣላት ብዙ ነገር ሊያደርጉ ይችላሉ። ግን በሰው ወሬ ተገፋፍተሽ ከኔ ራቅልኝ ምናምን ማለት አለብሽ ብዬ አላስብም። አምነሽበት ከገባሽ ግን በቃ ወንድ አጠገቤ እንዲሆን አልፈልግም፣ ከወንድ ጋር መስራት አልፈልግም ካልሽ ደግሞ መብትሽ ነው። ግዴታ ፍቅረኛ ሆነ አይባልም እንዴ። የመጣው ሰው ሁሉ ፍቅረኛ ሆኖ ይዘለቃል እንዴ ጋይስ? ቢኒም ፍቅረኛ ሆን ብለን ይሄን ፍቅረኛ ሆን ብለን ሌላውን ፍቅረኛ የመጣው ሰው ሁሉ ፍቅረኛ አይሆንም። እና ብዙ ጊዜ ከብዙ ወንድ ጋር ሲሰሩ ሁሉም ፍቅረኛ የሆኑ ሁሉም ጋር የሆነ ግንኙነት ያላቸው የሚመስላችሁ ሰዎች አሉ። እና ዩቲዩብ የሚፈልገው እንደዚህ ካፕል ስለሆነ ግዴታ ከወንድ ጋር መስራት ስላለባቸው ነው የሚሰሩት። ይሄ ወንድ መቃየሩ ምናምን ፈልገውት እንዳይመስላችሁ የምትሳደቡ ሰዎች ማለት ነው። ስራ ነው። የዩቲዩብ ባህሪ ይግባችሁ ማለት ነው። እና የኔ ውዶች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ በሁለት ቪዲዮ ነው የመጣው፣ በሀይሚና ሄሉን አስለቀሳችኋት ስታናድሩ። ምን አገባችሁ? ወንድ ቀያየርሽ፣ አንቺ መጥፎ ሰው ነሽ፣ ወንድ አይሰለችሽ፣ የወንድ ጥማታ ምን የምትሉ ሰዎች የዩቲዩብ ባህሪ ነው። ግዴታ ከወንድ ጋር መስራት ስላለባት ትሰራለች። ለስራ ትቀጥራቸዋለች፣ ብር ከፍላችሁ ትመጣለች። ከዛ ቻናል ተከፍትላቸውና ይሄዳሉ። ለነዛኞቹ እድገት ነው፣ ለሷም ጥቅም ነው። ግን የሆነ ሰው አብሯት ዩቲዩብ ስለሰራ አብሮ ራስ ስለጋበዛት አብረው ለፍማሽ ለብሰው ስለመጡ የሆነ ሰው ፍቅረኛ ነው ማለት አይደለም እኮ። ስራውን መምህርነት፣ ዶክተርነት በየቢሮ ስትሄዱ ቢሮ ውስጥ ያሉ ወንዶች በሙሉ የስራ ባልደረቦቻችሁ በሙሉ ፍቅረኛ ነው እንደሚባለው አይባልም። እነዚህ ወንዶች የሚመጡ ወንዶች በሙሉ የስራ ባልደረባ እንጂ ፍቅረኛዎቿ ምናምን አይደሉም። ግን ለሰው ወሬ ማልቀስ የለብሽም። በቃ ይሄን ነው ልልሽ የምፈልገው። ከዛ ውጭ ስለ ሀይሚ እንግዲህ ባለፈው ሀረር ሄደው ምናምን የሆነ ልጅ አልጋ ቤት ሳከራያቸው ለየብቻ ነበር የተከራዩ ምናምን እያለ ሲያወራ ነበረ። እንደዚህ ያየ ሰው ሲያወራ ጥሩ ነው ምላችሁ። ለዚህ ነው ልጁ እንግዲህ ስላያቸው እንዴት እንደሚሆኑ በደንብ ስለተረዳቸው እንግዲህ ስለ ብሩኬም ስለ ሀይሚም እየመሰከረ ነበረ ልጁ ማለት ነው። እና እንደዚህ አይተን ስናወራ ጥሩ ነው። ግን እኛ ዝም ብለን ግምታዊ ላይ ስለሆነ ምንሰጥ እኛ የምንሰጣቸው ግምቶች እነሱ ላይ ትልቅ የሆነ ጫና ይፈጥርባቸዋል አእምሯቸው ላይ ማለት ነው። ስለዚህ የምንሰጣቸውን አስተያየቶች እየተጠነቀቅን እንስጥ። እንኳን እነሱ ጋር ብዙ ስድብ ተጽፎ ትናንት አሁን ሄሉ ቤት እንዳለ ስድብ ብቻ ነው። እኔ ራሱ ዝጅኔ ትንሿ ቤት ራሱ የምትሳደበው ስድብ እንዴት እንደሚያስደብረኝ አንዳንድ ቀን ምን ያደርግልኛል ባልሰራስ የረባ ብር እንደማገኝበት ሁሉ እዚህ ጋር እየለፈለፍኩ ብሰደበው እኔ መዝናኛ ይሆነኛል ብዬ ልሰደብበት ልሸማቀቅበት እንደምልበት አጋጣሚ አለ።